28 ይለቀቃል እና ኤላና ጆሮ ተፋጠዋሉ። ይሄ እንግዲህ ጆሮ ማን ነው? ኤላ በጣም ቀንቷል። ገና ሀናን ይወስድብኛል ብሎ በቅናት እየተንጨረጨረ ነው። ሰላም የኔ ውድ ቤተሰቦች እንዴት ናቸው? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይባረክ። ለእኔ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ተሳደቡም ችግርዬ ደስ ያላችሁን ሀሳብ አስተያየት አስቀምጡ እና የኔ ውድና እንቁ የሆናችሁ ቤተሰቦቼ እንግዲህ ኖላዊ ክፍል 27 ዛሬ ከሰዓት ጠብቁ ብሎ ማነው 28 ማለት ከሰዓት ጠብቁ ብለዋሉ። እንግዲህ ትላንትና ኤላ ማነው ጆሮ ልክ ከእስር ቤት እንደወጣ ታሬ ጋር ሲሄድ ኤላን እዛ አይቶት ነበረና ከዛም ሰላም ሊለው ወይኔ የምትልክልኝ ብር ሲጣፍጥ ምናምን ብሎ ሰላም ሊለው ሲል ነገር ግን ኤላ ፊት ነስቶት ትቶት ወጥቷል። ምክንያቱም ይኸው የታወቀ ነው። ፊት የነሳበት ምክንያት የታወቀ ነው። ሀኒቾ እንዴት እሱን ታስፈተዋለች? ሀኒቾ እሱን አስፈታችሁ ማለት ለሱ የሆነ ነገር ስሜት አላት ብሎ ኤላዬ በቅናት የመጣ በቃ እኔ ሀኒቾ ከአንተ ጋር እንድትሆን ነበር የምፈልገው፣ ግን አሁን ላይ ወደ ጆሮ ላዞር ነው ማለት ነው። ታውቃላችሁ ደግሞ በድምፅ ብልጫ ያደርጋሉ ማለት ነው። ድምፅ አሁን ብዙ ሰው ሀኒቾና ጆሮ አንድ ላይ እንዲሆኑ ነው የሚፈልገው ማለት ነው። ግን ደግሞ እኔ ከሄላ ጎን ነበርኩኝ ማለት ነው። ግን አንተ ቅናተኛ ከሆንክ ሀኒቾ ራሱ እንደዛ ማድረጓ የሚቀር አይመስለኝም። እና ትቷቸው ወጥቶ እንግዲህ ኤላ ተናዶ ሰላም ሳይለው ጥሎት ወጣ። ከዛም በኋላ እንግዲህ ሀኒቾዬ ቤት ሄዳ ከወይዘሮ ሜላትን ይቅርታ አድርግልኝ ምናምን ስራ ስላረፈድኩ ብላ ይቅርታ ጠየቀቻት። ቁጭ ብላ ያሴት ፎቶ እያየች ነበር ግን ማለት ነው። እናንተ ቆይ ምናሴና ሀኒቾ ምናሴ ከሀና ፍቅር ሳይዛት እያላችሁ ብዙዎቻችሁ ምናሴ እኮ በጣም ብዙ ጊዜ ተናግሯል። ምናሴ እኮ ለእሷ የሆነ የፍቅር ስሜት ሳይሆን የእህትነት ስሜት በቃ ማለት ሰላምን እንደማየት ነው እሷንም ማየት። እናትየው እኔ ከእናንተ ለይቼ ማን ነው ሀናን አላየትም ነው የምትለው። እንዴት ነው ታዲያ ከእህትነት ወደ ፍቅር ይቀየራል ብላችሁ ብዙዎቻችሁ ፈርታችኋል። ምክንያቱም እናትና ልጅ ቶሎ ይታወቁ ምናሴ ከሀና ፍቅር ሳይዛት የሚል ኮመንት ገብታችሁ ብታዩ ነፍ ነውና፣ እኔ ግን ያው ዳይሬክተሩ እንደዛ የሚያደርግ አይመስለኝም። ምክንያቱም ከእህትነት ወደ ፍቅረኝነት እንጃ ቤተሰብ አላውቅም። ግን እኔ አሁን ባይታወቅ ደስ ይለኛል። የኔ ነው ትንሽ ቢቆይ በቃ ቢያንስ ክፍል 40-50 ምናምን ሲገባ ቢታወቅ አሪፍ ነው። ግን እስከዛ ድረስ ደግሞ የሚሆን አይታወቅ። እስከዛ ደግሞ ሄላና ጆሮ ይበጣበጣሉ። ሀኒዬ ማን አሸንፎ ይወስዳል? እሱ ጋር የምናይ ይሆናል። እንግዲህ ፋዘርዬም ጆሮ ላይ ጨክነውበታል። ሰርቀሃል ወይስ አልሰረቅም ብሎ ቀጥታ ጥያቄ ጠየቁት። አልሰረኩም አላቸው። እሺ ለምንድን ነው የታሰርከው? እርሱ ልነግሮት አልችልም ፋዘር ሲላቸው አታየኝም ብለክ ነው እኔ እንዳምንስ እጠብቃለሁ ብሎ እንግዲህ እሳቸው አላመኑትም ማለት ነው። ግን ፋዘርዬ እባኮትን በአሁኑ በቃ ሀናን መርዳት ማለት ወድሻለሁ ብቻ ሳይሆን ከችግሯን ጎኑኜ እሷን በሚያስፈልጋት ነገር ልርዳት ላግዛት ብሎ ነው እሱ ያው ሌላኛው ጆሮ እየመጣ ሀናን እርዳታ ሀናን አግዛት እያለው ነበረ። ደስ ካላችሁ ማለት ነው። እና የግድ መስዋዕት መክፈል አለባት እሷን ለማግኘት ማለት ነው። አሁን ግን ያው እስኪና ያለ ማን እንደሚያሸንፍ ከሄላና ሀኒቾ ራሱ ሄላ ቅናተኛ ከሆነ ወደ ጆሮ የምታዞር ይመስለኛል። ምክንያቱም ፋዘርዬ ጆሮን በጣም ስለሚወዱት ማለት ነው ካላቸውም ቅርርበት የተነሳ እና